ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ ደጋግማችሁ የጠየቃችሁኝን ርዕስ ይዤላችሁ መጥቻለሁ። እንዴት በተፈጥሮ ቀይ ለስላሳና ማራኪ ከንፈር ሊኖረን ይችላል የሚለውን ጥያቄ እንግዲህ ብዙዎቻችን እንጠይቃለን። ውድ ተመልካቾቼ ጤናማና ቀይ ከንፈር እንግዲህ የፊት ውበትን ጎልቶ እንዲታይ ከማድረግም በላይ ራሳችንን በምን ያህል ደረጃ እንደምንንከባከብ እንግዲህ ትልቅ ማሳያ ነው። ብዙውን ጊዜ ውድ ሆኑና ኬሚካል የበዛባቸውን የከንፈር ቀለም ወይንም ሊፕስቲክ እንጠቀማለን። ነገር ግን እነዚህ ነገሮች ለጊዜው ውበት ቢሰጡም በረጅም ጊዜ ግን ከንፈራችንን ይበልጥ እንዲደርቅና እንዲጠቁር እንዲሰነጣጠቅ ሊያደርጉ ይችላሉ። ዛሬ ግን በቤታችን ውስጥ በሚገኙ ቀላል ነገሮች ምንም አይነት የጎንዮሽ ጉዳት የሌላቸው ውጤታቸው አስገራሚ የሆኑ 4 ዋና ዋና ዘዴዎችን ደረጃ በደረጃ እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ከዚህ ቪዲዮ በኋላ እንግዲህ የከንፈር ቀለም ወይንም ሊፕስቲክ መቀባት ላያስፈልጋችሁ ይችላል። ስለዚህ እስከ መጨረሻው ማየታችሁን አትርሱ። ወደ መፍትሄው ከመሄዳችን በፊት ለምን ከንፈራችን ሊጠቁር ወይንም ደግሞ ሊደርቅ ይችላል የሚለውን እንግዲህ ጥቂት ነጥቦችን እንይ። ምክንያቱም ካወቅን እንግዲህ መፍትሄውንም መስጠት ቀላል ስለሚሆን ማለት ነው። የመጀመሪያው የውሃ ጥም ነው። ሰውነታችን በቂ ውሃን ካላገኘ ከንፈራችን በመጀመሪያ ደረጃ የሚጎዳ ነው ማለት ነው። ሁለተኛው ለፀሐይ ብርሃን መጋለጥ ነው። የፀሐይ አልትራቫዮሌት እንግዲህ ጨረሮች በከንፈራችን ላይ ያለውን ሜላኒን እንዲጨምርና እንዲጠቁር ያደርጋሉ። ሶስተኛው ከንፈርን በመላስ ማርጠብ ነው። ይህ እንግዲህ ብዙዎቻችን የምንሳሳተው ስህተት ነው። ምራቃችን ውስጥ ያሉት ኢንዛይሞች እንግዲህ ከንፈርን ይበልጥ ያደርቁታል። ሌላው ሲጋራ ማጨስና ካፊን ማብዛት ነው። ከመጠን በላይ ቡና መጠጣት እንዲሁም ደግሞ ሲጋራ ከንፈርን ያጠቁራሉ። ስለዚህ እነዚህን ልማዶች እንግዲህ እያስተካከልን አሁን ወደ ውህዳችን ወይንም ደግሞ ወደ ዋናው ርዕሴ ልምጣ ማለት ነው። የመጀመሪያው ደረጃ የሞቱ ቆዳዎችን ማንሳት ወይንም ደግሞ ስክረብ ማድረግ ነው። ይህም የሞቱ የቆዳ ሴሎችን የማንሳት ሂደት ነው ማለት ነው። ከንፈራችን ላይ የሞቱ ቆዳዎች ካሉ የምንቀባቸው ነገሮች ወደ ውስጥ ዘልቀው እንዳይገቡ ያደርጋሉ ማለት ነው። የሚያስፈልጉን ነገሮች 1 የሾርባ ማንኪያ ቡናማ ወይንም ነጭ ስኳር፣ 1 የሻይ ማንኪያ ንጹህ ማር፣ ጥቂት ጠብታ ሎሚ ያስፈልገናል ማለት ነው። አዘገጃጀቱም እንግዲህ እነዚህን 3 ነገሮች በደንብ ማዋሃድ ይኖርብናል። ስኳሩ እንደ ስክረብ ሆኖ ያገለግላል። ማሩ ደግሞ እርጥበትን ይሰጣል። ውህዱን እንግዲህ ከንፈራችሁ ላይ በመቀባት በሰርኩላር ሞሽን ወይም በክብ ሞሽን እንግዲህ ለ3 ደቂቃ ያህል ማሸት ይኖርባችኋል። ቀስ ብላችሁ ነው የምታሹት። ታዲያ ተመልካቾቼ በጣም በኃይል የምታሹት ከሆነ እንግዲህ ከንፈር ስስ ስለሆነ ልትጎዱ ስለምትችሉ ማለት ነው። ከዚያም ለብ ባለ ውሃ መታጠብ ይኖርባችሁ። ይህን በሳምንት 2 ጊዜ ብቻ ብታደርጉት በቂ ነው። ወዲያው ከንፈራችሁ የመለስለስና የመቅላት ስሜት ያሳያል። ደረጃ 2 በተፈጥሮ የማቅለም ሂደት ነው። እንግዲህ አሁን ከንፈራችሁ ንጹህ ሆኗል። ቀጥታ ወደ ማቅላት ሂደት ነው የምንሄደው። እዚህ ጋር እንግዲህ ሁሉም ሰው የሚወደውን የቀይ ስር ነው የምንጠቀመው ማለት ነው። ለምንድን ነው ቀይ ስር የምንጠቀመው ካላችሁ፣ ይህን ቀይ ስር በውስጡ ቤታኒን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ቆዳን ሳይጎዳ ዘላቂ የሆነ የተፈጥሯዊ ቀይ ቀለም የመስጠት ብቃት ስላለው ነው ማለት ነው። አዘገጃጀቱ 1 ትንሽ ቀይ ስር ፈቅፍቃችሁ ወይንም ፈጭታችሁ በመጭመቅ ማለት ነው። ከዛ በኋላ ይህን ጭማቂ ላይ ደግሞ ግማሽ የሻይ ማንኪያ ኮኮናት ዘይት ወይንም ደግሞ ትንሽ ቫዝሊን አድርጋችሁ ማዋሃድና በብርጭቆ ወይንም ከጠርሙስ በተሰራ እቃ ከድናችሁ ፍሪጅ ውስጥ በማስቀመጥ ማታ ማታ ከመተኛታችሁ በፊት ከንፈራችሁ ላይ ተቀብታችሁ ብታድሩ ጠዋት ስትነሱ ከንፈራችሁ በሚገርም ሁኔታ ማለት ነው ቀይ ወይንም ደግሞ ሮዝ ሆኖ ታገኙታላችሁ። ይህን በየቀኑ ብታደርጉት ከ2 ሳምንት በኋላ ቋሚ የሆነ ለውጥ ታገኛላችሁ። 3ኛው ደረጃ ከንፈርን ማለስለስ ነው። እንግዲህ ዲፕ ሞይስቸራይዜሽን በጣም አስፈላጊ ነገር ነው። ከንፈር ቢቀላም ማለት ነው ካለሰለሰ ውበቱ ሙሉ አይሆንም። ስለዚህ ደግሞ በቤት ውስጥ የምናገኘው ቅቤ ወይንም ደግሞ ወተት ድንቅ ነው ማለት ነው። የወተት ክሬምን ሚስጥር ልንገራችሁ። ወተት ላይ ያለው ክሬም ላክቲክ አሲድ አለው። ይህም ደግሞ የጠቆረ ከንፈርን የማቅላትና እጅግ በጣም ለስላሳ የማድረግ ኃይል አለው። ጥቂት የወተት ክሬም እንግዲህ ከሮዝመሪ ውሃ ጋር በማቀላቀል በቀን 1 ጊዜ ተቀብታችሁ ለ15 ደቂቃ ቆይታችሁ ከዛ በኋላ መታጠብ ይኖርባችኋል።
ይህን ስታደርጉ ከንፈራችሁ እንደ ህፃን ልጅ ቆዳ ሲለሰልስ ይሰማችኋል ማለት ነው። አሁን ደረጃ 4 ጋር ደርሰናል። ደረጃው 4 እንግዲህ የሎሚና የማር አስገራሚ ውህድን ነው የምናየው። ሎሚ በተፈጥሮ ቆዳን የማቅላት ባህሪ አለው። ከንፈራችሁ እንግዲህ በሲጋራ ወይንም ደግሞ በፀሐይ የጠቆረ ከሆነ ይህ ዘዴ ለእናንተ ነው ማለት ነው። አዘገጃጀቱ ግማሽ የሻይ ማንኪያ ሎሚ ጭማቂ ከግማሽ የሻይ ማንኪያ ማር ጋር ማቀላቀል። ማሩ ሎሚው ከንፈራችሁን እንዳያደርቀው ይረዳል፣ ያለሰልሰዋል ማለት ነው። አጠቃቀሙ ይህን ውህድ እንግዲህ ተቀብታችሁ ለ20 ደቂቃ አቆዩት። ከዚያም በቀዝቃዛ ውሃ ታጠቡት። ሎሚው እንግዲህ ጥቁረቱን ያጠፋዋል፣ ማሩ ደግሞ ቆዳው እንዳይጎዳ ያደርጋል ማለት ነው። ስለዚህ ለውጦቹ ወይንም ውጤቶቹ እንግዲህ መቆየት ይኖርባቸዋል። ያንንም ለማድረግ እንግዲህ እነዚህን ውህዶች ስለተጠቀምን ብቻ ውጤቱ ዘላቂ አይሆንም። የሚከተሉትን ነጥቦች ማየት አለባችሁ ወይንም ደግሞ መከተል ወይንም መተግበር አለባችሁ ማለት ነው ተመልካቾቼ። ውሃ መጠጣት አለባችሁ። በቀን ቢያንስ 8 ብርጭቆ ውሃ መጠጣት እንግዲህ ከንፈር በራሱ ጊዜ እንዲቀላ ይረዳዋል ማለት ነው። ሜካፕን ማጽዳት በጭራሽ ሜካፕ ሳታጸዱ መተኛት የለባችሁም። እንግዲህ ሜካፕ ሳታጸዱ ወይንም ሊፕስቲክን ሳታጸዱ ስትተኙ ኬሚካሎቹ ሌሊቱን ሙሉ ቆዳችሁን እንግዲህ ይበክሉታል ወይንም ይጎዱታል ማለት ነው። ሌላው ቫይታሚን ሲ የበዛባቸውን ምግብና ብርቱካን፣ ሎሚ ያሉ ፍራፍሬዎችን መመገብ እንግዲህ ለቆዳ ጤንነት ወሳኝ ነው። ጥራት የሌላቸው ቅባቶችን ማስወገድ አለባችሁ። ርካሽና ጥራት የሌላቸውን የከንፈር ቅባቶች ከምትጠቀሙ በተፈጥሮ ኮኮናት ዘይትን ወይንም ደግሞ የወይራ ዘይትን መጠቀም ልማድ ማድረግ ይኖርባችኋል። ውድ ተመልካቾቼ ዛሬ ያየናቸው ዘዴዎች እንግዲህ በሙሉ በተግባር የተፈተኑና ጤናማ ናቸው። ዋናው ነገር ትዕግስት ነው። ተፈጥሯዊ ነገሮች እንግዲህ እንደ ኬሚካሎች በአንድ ቀን ለውጥ ባያሳዩም ለውጣቸው ግን ዘላቂና ጤናማ ነው ማለት ነው። እሺ ተመልካቾቼ ከላይ ከጠቀስኳቸው ውስጥ እንግዲህ የትኛውን መጀመሪያ መሞከር ትፈልጋላችሁ የሚለውን ጥያቄ ኮሜንት ላይ ጻፉልኝ። ወይንም ደግሞ እናንተ የምትጠቀሙትን ለየት ያለ ዘዴም ካለ ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት አነባለሁ። ከዚህ ቪዲዮ እንግዲህ ብዙ እንደተማራችሁ ተስፋ አረጋለሁ። ለወዳጅ ዘመዶቻችሁ ሼር አድርጉ። እንደዚህ አይነት ጠቃሚ የውበትና የጤና መረጃ እንግዲህ ሁል ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው በሌላ ርዕስ እንገናኛለን። እስከዛ ድረስ ራሳችሁን ጠብቁ። ሁኑ። ቻው ቻው።